በበርካታ እውቅ አርቲስቶች እጅግ የደመቀው የፍናን ህድሩ ላገባ ነው ብራይድ ቱ ቢ የሰርግ መዳረሻ ዝግጅት እጅግ አስገራሚ ትዕይንቶችን አሳይቷል። በዚህ ላገባ ነው የሰርግ መዳረሻ ትዕይንት ላይ በኢትዮጵያ እውቅ የሆኑ እጅግ ተወዳጅ አርቲስቶች የተገኙበትና እሷም ላገባ ነው የሚል መልእክቷን ያደረሰችበት ሆኗል። በተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት ሽፋን ያገኘ ነበር። እሷም በሰርጓ በተቃረበው የደስታዋ ቀን ደስታዋን እንዲጋሯት ቅድመ ዝግጅት ያደረገችበት እንደሆነ ተነግሯል። ከዚህ ባሻገርም በቀጣይ ሚዜ ሆኖ ከጎኗ የሚሰለፉ አርቲስቶችንም ጠቆም ያደረገችበት ነበረ። በዚህ በላገባ ነው ብራይድ ቱ ቢ የሰርግ መዳረሻ ዝግጅት ላይ ታዩ አስገራሚ ትዕይንቶችን በቪዲዮ እናጋራቸዋለን። ከዚህ ባሻገር ብዙ እየተባለላቸውና እየተሞገሱ የሚገኙትን የተወዳጇን ተዋናይ ፍናን ህድሩ ወላጅ እናትን በተመለከተ ፍናን ያስተላለፈችው መልእክት አለ። በዚሁ ዝግጅቷ ላይ ማርገዟን በተመለከተም መረጃዎች በስፋት እየወጡ ይገኛል። እኛም ጉዳዩን አጣርተን ለእናንተ ለአድማጭ ተመልካቾቻችን መረጃ ይዘናል። አርቲስቶች በቀጣይ የሚዜ ስርዓትን በተመለከተም እያወጧቸው ያሉ እቅዶችና ፕሮግራሞች አሉ። ከዚህ ባሻገር የፍቅር አጋሯን በተመለከተ በመጨረሻ ይፋ አድርጋለች። ተወዳጇ አርቲስት ማን ነው? ተወዳጇን አርቲስት ፍናን ህድሩን ያገባው የሚለው ጥያቄ በርካታ ኢትዮጵያውያን ጥያቄ ነው። በበርካታ ኢትዮጵያውያን እጅግ ተወዳጅና ተፈቃሪ እንስት እንደሆነች በስፋት ከዚህ ቀደም ሲነሳ ነበር። የሽምግልና ፕሮግራሟን ተከትሎም በርካቶች ማንን አገባች የሚለውን ጥያቄ ጠይቀዋል። የፍናን ህድሩ ተወዳጇን አርቲስት ባል በተመለከተ እጃችን የገባ መረጃ አለ። ከዚህ ባሻገር በትላንትናው የብራይድ ቱ ቢ ዝግጅት ላይ የተገኙ አርቲስቶችና ትዳራቸው ፍናን ህድሩ ከነዚህ አርቲስቶች በቀጣይ የትዳር ህይወቷ ላይ ምን ትማር በሚለው ላይም የተነሱ አንዳንድ ሐሳቦች አሉ። እነዚህንም ሐሳቦች በመረጃ ሰዓታችን አካተን ወደ እናንተ መተናል። ሰላም ጤና ይስጥልን። እየተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን ለመዝናኛ ምርጫው ቻናላችንን ሰብስክራይብ ስለምታደርጉ ከልብ እያመሰገንን ዛሬም በአዲስ ዝግጅት ወደ እናንተ መተናል። በዚህ ተወዳጅ ቻናል የሚደርሱ አዳዲስ መረጃዎች ባለቤት ለመሆን አሁንም ቻናሉን ሰብስክራይብ ማድረግ ከቶ እንዳዘነጉ፣ ቪዲዮውን ላይክ፣ ሼር በማድረግ ለተወዳጁ አርቲስት ፍናን ህድሩ ያላችሁን ሐሳብ ደግሞ በኮሜንት መስጫው ላይ በማድረስ እስከ መረጃችን ፍጻሜ ድረስ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ልባዊ የሆነ አክብሮታዊ ጥያቄ እናቀርብላችኋለን። ቀጥታ ወደ ዕለታዊ መረጃችን የምንሻገር ይሆናል። የሽምግልና ስነስርዓቷ ሲሰማ እጅግ ፈገግ የሚያሰኙና በርካቶች የሚያጋሯቸው እሷም የተደመመችባቸውን የኢትዮጵያውያን ወዳጆቿን መልእክቶች አይታለች። በርካቶች እንደሚወዷት እንደሚያፈቅሯትና በመጨረሻም በትዳር ለመጣመር መወሰኗም ልባቸውን እንደሰበረ ቀልድ አዘል በሆነ ሁኔታ ቪዲዮዎችን በተለይም በቲክቶክ የመረጃ ገጽ ሲያደርሱ ቆይቷል። በእነዚህ አስገራሚ ትዕይንቶች የተጀመረው የሽምግልና ስነስርዓት በትላንትናው ዕለት ደግሞ ብራይድ ቱ ቢ ላገባ ነው በሚል ፕሮግራም ቀጥሏል። ይህም የሰርጓ መዳረሻ እንደሆነ የጠቆመ ነው። ፍናን ህድሩ በቅርቡ ማለትም በቀጣይ ሳምንት ልትሞሸር የምትችልበት እድል እንዳለም ያሳየ ነው። ይህ ከነጮች የተመዘዘ የተባለው ፕሮግራም ከዚህ ቀደምም ኢትዮጵያዊ ይዘት አለው የሚል መከራከሪያ በስፋት ሲነሳ ነበረ። ብራይድ ቱ ቢ እጅግ በርካታ አርቲስቶች የተገኙበትና እሷም የማግባት ደስታዋን ለወዳጅ ለቅርብ ጓደኞቿ ያጋራችበት ነበረ። በዚህ ዝግጅት ላይ እንስት አርቲስቶች በስፋት ተገኝተዋል። በኢትዮጵያ በፊልም በቲያትርና በትወና ታሪክ እጅግ ተወዳጅ የሆኑ እንቁ ተዋንያን ሁሉም በሚባል ደረጃ በፍናን ህድሩ የደስታ ቀን ላይ ነበሩ። በዚህ ቀን ላይ የፍናን ህድሩ ማርገዝ በተመለከተም በርካታ መረጃዎች በስፋት በማህበራዊ ሚዲያዎች ላይ እየወጡ ይገኛል። ተወዳጁ አርቲስት ሳታረግዝ አልቀረችም የሚሉ ሐሳቦችም በስፋት ሲነሱ ነበረ። ነገር ግን አርቲስቷ ጉዳዩን በተመለከተ ምንም አይነት ይፋ ያደረገችው ማረጋገጫ የለም። በዚህ ዝግጅት ላይ አርቲስቶች ከጎኗ በመቆም በደስታዋ ደስተኛ እንደሆኑና ልታገባ በመወሰኗና
ለረጅም ዓመታት በፍቅር አጋሯ የነበረውን ሰው በመጨረሻ የትዳር አጋሯ ለማድረግ መወሰኗ እንዳኮራቸው መልእክትንም አስተላልፈውላታል። ከዚህ ባሻገር በቀጣይ የሰርግ ስነ ስርዓቷም በበርካታ አርቲስቶች እጅግ የደመቀ የሚሆንበት እድል ሰፊ እንደሆነም የጠቆመችበት ነው። ፍናን ህድሩ ወዳጆቿ፣ የቅርብ ጓደኞቿ ተዋናዮች መሆናቸውን ተከትሎ ሚዜዎቿም እነዚሁ ተዋናዮች የሚሆኑበት እድል እንዳለም ተገልጿል። ከዚህ ባሻገር እንደ ትልቅ ጥያቄ የተነሳው በዚህ የብራይድ ቱ ቢ ዝግጅት ላይ የተገኙ አርቲስቶችና ትዳራቸው ፍናን ህድሩ በቀጣይ ከነዚህ አርቲስቶች ምን በመማር እጅግ ጠንካራና ለኢትዮጵያውያንም ተወዳጅ የሆነ ቤተሰብን መመስረት ትችላለች በሚለው ላይ ጥያቄዎች ተነስቷል። ከአንድም 2-3 በትዳር ህይወታቸው ስኬታማ ያልሆኑና የትዳር ህይወታቸው በመጨረሻ በፍቺ የተጠናቀቀ አርቲስቶች በዚህ ዝግጅት ላይ ነበሩ። ይህንን ተከትሎ ከነዚህ አርቲስቶች በርካታ ቁም ነገሮችን መማር ትችላለች የሚለው ሐሳቦች በስፋት በማህበራዊ ሚዲያ ሲነሱ ነበረ። እነዚህ አርቲስቶች ባልጠበቁት ባላሰቡት መንገድ የትዳር ህይወታቸው በፍቺ ተጠናቋል። ፍቺን ማንም ያበረታታ የሚወድ ሆን ብሎ ፍቺን የሚያደርግ የለም። በአጋጣሚ የሚፈጠሩ ስህተቶች ግን ወደ ፍቺ ይጋብዛሉ። አሁን ላይ ወደ ትዳር እየመጡ የሚገኙ አርቲስቶች ይህንን በማየት ጠንካራ የትዳር ህይወት እንዲኖራቸው ከነዚህ ቀደም ሲል በትዳር ህይወት ዋጋ ከከፈሉ አርቲስቶች ሊማሩ ይገባል የሚሉ ሐሳቦችም በስፋት እየተነሱ ይገኛል። ይህን ጉዳይ ግን አንድ ምላሽ የሚሰጠው የፍናን ህድሩ የፍቅር አጋርን በተመለከተ እየወጣው የሚገኝ መረጃ ነው። ፍናን ህድሩ ከዚህ ቀደም እንደነበሩ አርቲስቶች ዝናዋን በመጠቀም አንድ የከተማው ባለሀብት እንዳልጠበሰችና ከዚህ በፊትም ለረጅም ዓመታት በፍቅር አብሯት የነበረ አጋሯ ምርጫዋ እንደነበረ በፍቅርም ረጅም ዓመታት እንደቆዩና በመጨረሻ ወደ ትዳር እንደመጡ ተነግሯል። ይህም ጠንካራ የሆነ ቤተሰብ እንድትመሰረት የሚያስችላት ስለመሆኑ ግምታቸውን እያኖሩ ይገኛል። ከዚህ ባሻገር ወላጅ እናቷ አሁንም ደስታቸው እጥፍ እንደሆነና ፍናን ህድሩም ለወላጅ እናቷ ያላትን ፍቅርም ይበልጥ ያሳየችበት እንደነበረ ተነስቷል። ተወዳጇ ፍናን ህድሩ በጥቂት ጊዜ ውስጥ እውቅናን ያተረፈች አርቲስት ናት። በተለይም በትወናው እጅግ እንቁ ከሚባሉ ወንድ አርቲስቶች ጋር ተጣምራ ድንቅ የሆኑ ፊልሞችን ሰርታለች። እርቅ ይሁን፣ ቦሌ ማነቂያ፣ የከበረ ድሃ፣ የፍቅር ጥግና ሌሎች ፊልሞችም ፍናን ህድሩ ከተወነችባቸው ከዚህ ባሻገር ደግሞ እጅግ ዕውቅ ከሆኑ አርቲስቶችም ጋር ከተጣመረችባቸው ፊልሞቿ መካከል ጥቂቶቹ ናቸው። የሙዚቃ ቪዲዮዎችም ላይ ተሳትፋለች። በፊልም የታሪክ ሰንጠረዥም እጅግ ድንቅ የሆነ የፊልም ታሪክ ላይ እንደደረሰች ይነገራል። በጥቂት ጊዜ ውስጥም እጅግ ዕውቅ ከሆኑ አርቲስቶች ጋር በመተወን እጅግ እድለኛ እንደሆነችም እሷም በቃለ መጠይቆቿ ላይ ታነሳለች። ከዚህ ባሻገር በህዝብ ዘንድም ትልቅ ተቀባይነትና ተወዳጅነት ያላት አርቲስት ናት። በቀጣይ የሰርግ ዕለቷም እጅግ የደመቀ እንደሚሆን አያጠራጥርም። የእንኳን ደስ አለሽ መልእክትን በድጋሚ እኛም በሚዲያችን ስም ልናስተላልፍ እንወዳለን። ዕለታዊ መረጃችን ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።